እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። ብንሰርቅም ባንሰርቅም እንኳን ክርስቲያን ነን። መሬት እንኳን ኦርቶዶክስ ሆን ያስፒቲን ሀዘን በዚህ ሳምንት ነበር የምናወሳው ሁለተኛ ዓመቱን። በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ አጥሯል፣ ምልክት ያጎላልና ሐሙስ ዕለት ነፃውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የእሱን ህልፈት ማውራት ለኛ በጣም ይከብዳል። ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱም ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ከብዳል ነበር እያሉ ማውራትም ጀመረ። ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተባብሎታል። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና ማን ቋቋማ ይሆናል። ነገ ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2 ሰዓት ተኩል ላይ ነው ፕሮግራሙ የሚጀምረው። እነዚህን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ። ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው። ሀዘን የምትደርሱ እዚያ መምጣት የምትፈልጉ በሙሉ ከ2 ሰዓት ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ ለማለት እንወዳለን። ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው። እግዚአብሔር ያድርገን ከዚህ የካሜራ አይንን ማየት በሀዘን ስሜት ሆኖ በጣም ከባድ ነው። ያውን በምናውቀው በምንወደው ሰው ሆነና በቦታው በቤቱ ሆነን ነውና የነዚህ ሀዘናችን ነው ላላችሁ ሁሉ ያለምናት ነው ስለላችሁ እንወዳለን። አምላክ ሀገራችንን ሰላም ያድርግልን፣ የሀዘን ዳርቻ ያድርግልን። እናመሰግናለን። የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆኔ ምን እንደምን አላውቅም። ያንተስ ያማል። እዛ ጋር መገኘት ባለመቻሌ ቅድም ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ?
ሰማይ አሪፍ ጆሮ ሳሳው አሁን እንደየን ነው ለምስ ወዳስ ይዱላ ይመስላል ጨዋታ የነበረው ያ ነው ይደረገ የደረጃ ቻናል ሁሉ እንደዚህ ተቀበለ ሁሉ ይፋ ለምስልና ፍቅር በጣም ለደስታ ነው ያ የምችል ማለት የዛሬ የዓመት በዓል ሶፋ የዓመት በዓል ቀን አግኝተናል። ነገሩን የዛሬ ሳምንት ነው ያወራን የዛሬ ሳምንት ለኔ ያሸልምልኝ ሶፋው በፊት ላይ ምንም አይነት ነገር አታይበትም። በጣም ደስታ ነው። ግራ ይገባኛል እንዴት ነው ጠንካራ መሆን ይቻላል እንዴ ከምን ድረስ ነው ይሄ እንደ አራያ የምታዩት ሰው አይደል? በሆስፒታል ስትመጪ ለከሱ ብዙ የምንማራቸው ነገሮች አሉ ማለት እንደ አንድ ጋዜጠኛ ሙያ ራሱ ያብቃሽ ስለዚህ ስለዚህ ምንም የሚጣል ነገር የለም። ራሱን ከማጽናናት አልፎ ሰውን የሚያጽናናና ሰውን የሚያስረሳ ሰው ነው። ያለ ስራ ላይ ያለው ኮሚትመንት አይደለም ከነዚህ አንድ ማስታወቂያ ለስራው ያለው ኮሚትመንት ይሄ አዲስ ገና ወደ ስራው ጀማሪ የሆነ ሰው የሚያሳየውን አይነት ፍላጎት ነው። ለዚህ እኮ አሁን ላይ ያለው ማንነት አሁን ላይ ያለው ማንነት ነው ታዲያ የሚፈልገው ሰው አይደል? ስለዚህ ምዛር በጣም ነገር አሁን ያሳስባል። ያሳስባል 10 ዓመት እና እዚህ ጋር ለዚህ አለማየት ከባድ ነው። ከበቴሌቪዥን ከምታዩት የበለጠ ደግሞ እኛ ከጀርባ የምናሳልፋቸው ነገሮች በጣም ብዙ ናቸው እና ለዚህ በቃ ያጎታ በጣም አይጎዳ ደህና ነኝ። ጤንነቴ ደህና ነኝ እግዚአብሔር ይመስገን። ሁላችሁም ለጤንነቴ ስለተመኛችሁልኝ በጣም ደስ ብሎኛል። ስለተመኛችሁልኝ አመሰግናለሁ። ጤንነቴ በጣም ጥሩ ነው። እንግዲህ ቦታው ነው ነገር እንደ ቦታው ነው። ያ የልብ ወግ ነው እንትን የሚለው ብዙ ቦታ ላይ ሁሉ ጊዜም ሳቅ ለመፍጠር መሞከር ከባድ ነው። ዋናው ነገር ይጠፋኛ ማለት ነው። እንደዛ እንዳይሆን ብለን ነው እንጂ ከፍላችሁ እዚህ መቀየማቱና ቲኬት ቆርጣችሁ ትገባላችሁ ቢከዛ ይቀርብላችኋል እንጂ እኔ መዝናናት ፈልጋለሁ። የእውነት መዝናናት ፈልጋለሁ። እኔ መሳቅ ፈልጋለሁ እና ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳዊ ባራኪ ወቅት ሳረግ ሰዎች ሲመጣኝ በጣም ደስ ይለኛል። እንዳለው ይሰማኛል። ከሰዎች መሀል እንዳለው ይሰማኛል። እኔ በጣም ማከብረው ሰው በጣም ወደው ሰው እና ለኔ ልዩ ነገር ሰው ሲደሰት በጣም ደስ ይለኛል። ቢያለቅስ እንኳን ደስ ይላል እንዴ እሱ ነው የሚችልበት ማልቀስ የሚችልበት እሱ ነው ምክንያቱ ነው የሚችልበትና ለማቀው ሰው ነው። ስለዚህ በጣም ደስ ይለኛል። ሰው የሚያደርገው ነገር በጣም ደስ ይለኛል። ይሄ ስለ ደግሞ መልካሙ ማለት መሬት እየረገጥን የጨመትክ እያረስን ያሸትክ የዋህ መሳይ ወገኛ አስብቶ አራጭ ቂመኛ አብልተህ በላህን ተሸክመህ ቀበርከን መሬት ምርጦቹን አንገዋለ ትፋቸው ደጎቹን ነፍስ ዘር ተላካቸው ዳግም ከክርሰ መቃብር ይፈጠሩ እባክህን ሞተው አይቅሩ የደግ ሰው ጥረት አለብን እባክህን መልስልን ከሰው መሃል ሰው ምረጥ አገኘው ብላ አትሰልቅጥ መሬት ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለፍክ እያለ ለሰዎች ደስታ መስጠት። አያችሁ ነጻነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም because ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል፣ የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነጻነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ፣ እያሳየንም አልነበረም እኛን አንዳንዴ ይናገራል ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን?
እናም ነፃነት ትልቅ ትምህርት ሰጥቶኛል እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነፃነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። ችግር የለውም ለምክንያት ነው። እና ብዙዎቻችን የራሳችን ችግር እያለፍን ያለነው አያችሁ። የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን ምንሰጥ ከሆነ ለዚህ ዓለም ምንም አንተርፍም። ምንም እናመጣውና ምን በጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን ምንችል ከሆነ የውህናን ፍቅርን መስጠትን ምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል። ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን የውህናን ፍቅርን መስጠትን ከተማር ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል። ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ እያመመህ ያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታት ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነፃነት ወርቅነህ ይህን ያስተማረኝ ያ ሁሉ ህመም ይዞ ተሸክሞ በስንት መከራ ያለፈ ስራው ሲገብቶ ሰዎችን ያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጭ ሲታይ መቀላል ይመስላል፣ መሳቁ ቀላል ይመስለናል። ለካስ እቺ ፈገግታ ከባድ ነች። ነፃነት ወርቅነህ ጠንካራ መንፈስ ነበረው። እቺ ጠንካራ መንፈስ ደግሞ ከላይ ሆና ያየችን እንደሆነ እርግጠኛ ነኝ። እወደዋለሁ። ትልቅ ትምህርት አስተምሮኛል። አድናቂው ነኝ። አሁን ደግሞ የሱ ተማሪ። ይሄ ለማለት ብዘገይም ግን ከማለት ወደ ኋላ አልልም። እወዳቸዋለሁ። ነገ ማለት ነው ቀብሩ። ባለቤቱ ከአሜሪካ ትገባለች። ጧት የሚከተለውን መልእክት ተናግረዋል። አድምጡ እባካችሁ፣ አክብሩን። ልባችን ተሰብሯል። ሐዘናችንን እንወጣበት። ማንኛውም አይነት ቀረጻ የተከለከለ ነው። ነገ በጣም ከልባችሁ ያጸናችሁ ኦልሞስት ኢትዮጵያውያን በሙሉ አዝናቸዋል። ያላዘነ የለም በነፃነት ጉዳይ። ነገ በጣም በርካታ ሰው ይሄዳል። ስትሄዱ የምታደርጓቸውን ነገሮች ነው የምነግራችሁ። የአርቲስት ነፃነት ወርቅነህ ቤተሰቦች፣ ጓደኞችና የስራ ባልደረቦች በነገው ዕለት በሚከናወነው የቀብር ስነ ስርዓት ላይ የሚከተለውን ጥብቅ መመሪያ አስተላልፈዋል። ማንኛውም አይነት ቀረጻ የተከለከለ ነው። በቀብር ስነ ስርዓቱ ላይ ዩቲዩበሮች፣ ቲክቶከሮች እንዲሁም ሌሎች ማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽም ሆነ የላይቭ ስርጭት ማድረግ ፈጽሞ የተከለከለ ነው። ተከለከለ ማለት ተከለከለ ነው። ሰልፊ አትነሱ፣ ላይቭ አትግቡ፣ ቪዲዮ ላይ አርጋችሁ ቲክቶክ ላይ ላሉ ሰዎች አታሳዩአቸው። ይሄን መለማመድ አለባችሁ። ነፃነትም በህይወት በነበረ ሰዓት ይሄንን ሲቃወም ይሄ እንዲሆን የሚፈልግ ሰው ነው። በቃ አንፈልግም፣ ለቅሶ ቤት መታችሁ ላይቭ አትግቡብን አሉ። አታርጉ። የቤተሰቡ መልእክት የሚከተለው ነው። አሁን ልባችን ተሰብሯል። የምንፈልገው ሐዘናችንን መወጣት ነው። የእናንተን የካሜራ ግርግር ዛሬን አንፈልግም። ለገነት ላንቺ ቢገባሽ ነው፣ ላንቺም ጭምር ነው፣ ለእንዳንቺ አይነቱ ነው። የኢትዮጵያን የሐዘን ባህል ያዋረድሽ ሴትዮ ማለት ነው። ውርደታም ነሽ። በጣም አሳፋሪ ሴት ነሽ። እግዚአብሔር ምስክሬ ነው። ካንቺ አይጠበቅም። እባካችሁ እንደ ባህላችንና እንደ ወጋችን ሐዘናችንን በሚገባ እንወጣው። ነፃነታችንን አትጋፉ። በጣም ደክሞናል። ከህጋዊና ከተፈቀደላቸው አካላት ውጪ ካሜራ መደቀን ፍጹም ክልክል ነው።
ለሐዘንተኞቹ ክብር እንስጥ። እኔ ጣጣ የለብኝም። እንዳልካለ ከበደ አለ አየለ አለ ላለው ሰው ይድረሰው። የተናገሩትን ስላላየው ብቻ ነው። በተረፈ ያሉትን ሰዎች ንገሩኝ። እኔ ምን ጣጣ አለብኝ? በነገራችን ላይ የማክበር ጉዳይ ካልሆነ ማንንም አልፈራም ነኝ። በደንብ ማወቅ አለበት። ሄዲን በደንብ ማወቅ አለበት። ማንንም አልፈራም ስል ማንንም ነው። ትህትና ብቻ ነው የሚያስፈራኝ። የተናገርኩትን አላደርግም፣ ፈትነኝና ሞክረኝ። በተረፈ ጋጦጥ ሆነ ካገኘሁ ማህበረሰቡ ላይ ወይም ደግሞ በጣም የሚያሳዝን ነገር ስታደርግ ለማናቸውም እናገራለሁ። ስለዚህ ይሄ እንዲህ ያለ አስነዋሪ ነገ እኔም እኮ አጠፋለሁ። እኔ ጻድቅ ነኝ እያልኩኝ አይደል። ነገር ግን እግዚአብሔር ከድፍረት ኃጢአት ይጠብቀኝ። ሰው እኮ ይደነግጣል እኮ። ሰው እኮ አንድ ሰው ሲቆጣው፣ ሁለት ሰው ሲቆጣው፣ አሁን እኔ ለምሳሌ የሆነ ጥፋት ባጠፋ ሁለት ሰው ሲቆጣኝ፣ ሶስት ሰው ሲቆጣኝ መደንገጥ አለብኝ። አንዳንዶቻችሁ ሰው በተቻችሁ ቁጥር፣ ሰው በተቃወማችሁ ቁጥር ልባችሁ የደነደናችሁ አላችሁ። ብዙ ጊዜ ተመክሮ የደነደነ ድንገት ይሰበራል ይላል። እናንተ አሁን ድንገት ነው የምትሰበሩት። እንደዚህ አይነት ልባችሁ የደነደናችሁ አላችሁ። ይሄ ሰው ቅሬታ ሲያበዛባችሁ አረተው ተስተካከል ስትባሉ ልባችሁ የደነደናችሁ የተወጣጠራችሁ አላችሁ። ተስተካከላላችሁ፣ ድንገት ትሰበራላችሁ ይላል የእግዚአብሔር ቃል ነው የሚለው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ